ከረጅም ጊዜ በኋላ እንግዲህ በጣም በሚገርም ሁኔታ የሩታ ወንድም እንደተመለሰ ሰምተናል። እሱ ብቻ አይደለም፣ ሮቤልም እንግዲህ አብርሃምን እያፈላለገ እንደሆነና ለሄርሜላም የሚገባትን ቅጣት ለመስጠት እንግዲህ ከፍተኛ ጥረት እያደረገ እንደሆነ ሰምቻለሁ። እሱ ብቻ አይደለም፣ ብሩክንም አግኝቶ እንግዲህ በሚገባ ሁኔታ ሲያስተናግደው ነበረ። በዛሬ ዕለት እንግዲህ ምንድነው የተፈጠረ እያንዳንዱን ነገር አንስቼ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም ብዙ ነገሮች ሲከሰቱ ነበረ። በዛሬ ዕለት ደግሞ እጅግ በጣም በሚገርም ሁኔታ የሰማነው አንድ መረጃ አለ። ያም መረጃ እንግዲህ ምንድነው ብላችሁ ከጠየቃችሁኝ ከረጅም ጊዜ በኋላ ማለት ይቻላል ያው አቤልም ብሩክም ሁሉም ሰው በተገኘበት እንግዲህ ሮቤል ተከስቷል። ሮቤል እንግዲህ ከዚህ በፊት ሁላችን የምናውቀው በተለይ እጅግ በጣም ጸበኛ የሆነ ልጅ ነው። ጸበኛ ብቻ አይደለም እንግዲህ ለመደባደብ የሚሞክር እጅግ በጣም እንግዲህ ስርዓት የጎደለው ሰው እንደሆነ ሁላችንም እናውቃለን። እንግዲህ ከረጅም ጊዜ በኋላ ማለት ይቻላል አሁን ወደ 4 ወር 5 ወር በኋላ ወደ አብርሃም ህይወትን ድጋሚ ተከስቷል። ምክንያቱ ደግሞ ሩታ ነው ብሎ እንግዲህ ያነሳል። ሩታ የኔ እህት ናት፣ ስለዚህ ለሷ ፍርድ እቆማለሁ። የሚያደርገው ነገር አብርሃም እጅግ ስለሚያስጠላ፣ በተለይ ጓደኞቹ የሚያረጉት ነገሮች ደግሞ እጅግ በጣም ከባድ ስለሆነ ለሩታ ስለ እንግዲህ ይሄንን ጸብ ተቀላቅያለሁ ብሎ በይፋ እንግዲህ ሲናገር ነበረ። እሱ ብቻ አይደለም፣ የሩታ ወንድም ደግሞ ከረጅም ዓመታት በኋላ ወደ ሩታ ቤተሰብ ተመልሷል። በተለይ ይሄ ወንድማቸው እንግዲህ እጅግ በጣም ብዙ ህይወትን ያሳለፈ ወደ ውጭ ሀገር ላይም እጅግ በጣም ብዙ ጊዜያትን ሲያሳልፍ እንደነበረና በስተመጨረሻ ክፍለ ሀገርም ረጅም ጊዜ ካሳለፈ በኋላ ወደ ሩታ ቤተሰብ እንደተመለሰና ሩታንም እንዳገኛትም ጭምር ሰምተናል። እንግዲህ የሩታ ወንድም እጅግ በጣም በተለይ ክፉ እንደሆነ በጣም ብዙ ነገሮችን ለማድረግ ወደኋላ ማይል አይነት ሰው እንደሆነ ሰምቻለሁ። ስለዚህ እንግዲህ ከአሁን በኋላ አብርሃም እጅግ በጣም ከባድ ሁኔታ ውስጥ ሊገባ ይችላል። ምክንያቱም እንግዲህ ለእህታቸው ሊከላከሉ ቆርጦ ተነስተዋል ማለት ነው። አቤልም ሌሎቹም እንግዲህ በተለይ ብሩክም የሚያደርጉት ነገሮች እጅግ በጣም ከባድ ስለሆነ ያው እነሱን የሚከላከሉ ሰዎች ደግሞ እነ ሮቤልም የሩታ ወንድምም ጭምር እንግዲህ ወደ ሩታ እንደመጣና በስተመጨረሻም ሮቤልም እንግዲህ እነሱን ለመፈለግ እንደወጣ በስተመጨረሻ እነሱን ለማግኘትም ከፍተኛ ጥረት እያደረገ እንደሆነ በተለይ ሄርሜላን አግኝቶ እንግዲህ የሆነ ነገር ሊያረጋት እንዳሰበም ጭምር ነው በጣም በልበ ሙሉነት ሲናገር የነበረው። እንግዲህ የሮቤልን ጭካኔ ሁላችን የምናውቀው ጉዳይ ነው። ከዚህ በፊት በጣም ብዙ ነገሮችን ሲያደርግ ነበረ። በተለይ ሁላችን የምታስታውሱ ከሆነ የነፃነትም ጉዳይ ስናነሳ እጅግ በጣም በሚገርም ሁኔታ እንግዲህ ብዙ ሰዎችን እናነሳለን። ከዛ በኋላ ደግሞ እንግዲህ የመቅደስን ጉዳይ ስናነሳ ደግሞ ሮቤል ትዝ ይለናል። ምክንያቱም ያደረገው ነገር እጅግ በጣም ከባድ ነበረ። በዛን ሰዓት እንግዲህ በተለይ አቤልም ብቻ ሳይሆን አብርሃምንም ጭምር እንግዲህ አንቆ ሊደበድባቸው የቻለውትን ነገሮችን ሲያደርጉ ነበረ። በተለይ ያው እንደምታውቁት አቡሻና ሮቤል እንግዲህ በጣም በተለያየ ጊዜ ማለት ይቻላል አብርሃምን ሲደበድቡት ነበረ። መደብደብ ብቻ አይደለም፣ በጣም የሚገርማችሁ ነገር ክብራቸው በሚነካ ሁኔታ ሰድቧቸው ሲያባሩ ነበረ። ከረጅም ጊዜ በኋላ እንግዲህ ሮቤል ደግሞ ተመልሷል። ምክንያቱም አሁንም ጭምር አብርሃምን እንደሚፈልገው ሄርሜላም ትሁን እንግዲህ ሌሎችም ሰዎችን አጠገቡ ያለውን ሰው በሙሉ እንደሚፈልጋቸውን በጣም እንግዲህ በግልጽ ሲናገር ነበረ። በዚህ ጉዳይ ላይ እንግዲህ ምንም አይነት ርኅራኄ እንደሌለውና የራሱን ጉዳይ ሊወስንም እንደሚችልም ጭምር ሲናገር ነበረ። የአብርሃም ጉዳይ እንግዲህ እጅግ በጣም ከሮ መጥቷል ማለት ነው። በሌላ በኩል እንግዲህ በትላንትናው ዕለት የመጣው በተለይ ከረጅም ጊዜ በኋላ የሩታ ወንድም መምጣቱ እጅግ በጣም ደስተኛ እንዳደረጋቸው ቤተሰቦቻቸውን በተለይ ሜላት ላይ እንግዲህ የተለቀቀው ቪዲዮ አይተን ነበረ። በተለይ እንግዲህ ሜላት የሩታ እህት ሁላችሁ የምታውቁ ከሩታ ጋር እጅግ በጣም ጸበኛ እንደሆነች በጣም ብዙ ነገር ሲከሰት እንደነበረ እናስታውሳለን። በስተመጨረሻ እንግዲህ እነሱ
ከታረቁ በኋላ ደግሞ የእሷ ወንድም የሆነው በተለይ እንግዲህ ልጁ ተከስቷል ማለት ነው በትናንትናው ዕለት። የሩታ ወንድም እንግዲህ በአሁኑ በጣም ከባድ ነገር ሊፈጥር ይችላል። በተለይ ሩታን በጣም ስለሚያግዛት በጣም ስለሚወዳት ስለሚራራላት እንግዲህ በሷ የመጣ ሰው በጭራሽ እንግዲህ ሊታገስ እንደማይችል ከዚህ በፊትም እንግዲህ አንዳንድ መረጃዎች ሲወጡ ነበረ በተለይ በሱ ጉዳይ ላይ። ስለዚህ እንግዲህ ነገሮች እየከረሩ መጥተዋል ማለት ነው። ከአሁን በኋላ የምታዩት በእርግጠኝነት በአብርሃምም በሩታ በተለይ ቻናሎች የሚለቀቁት እጅግ በጣም ትልልቅ ጸቦች ይከሰታሉ ብዬ ነው የማስበው። በተለይ በዚህ ሰዓት ማንም ሰው እንዲጎዳ አንፈልግም። ምክንያቱም በተለይ በጣም ከባድ ስለሆነ ስሜታዊ ስለሚሆኑ አብዛኞቻችን ማለት ይቻላል ያው ተመልካችም ስሜታዊ ሲሆን ነበረ። በዚህ ደረጃ ግን ስሜታዊ መሆን አያስፈልግም። ምክንያቱም እጅግ በጣም እንግዲህ ለነሱም መጠንቀቅ አለብን። በተለይ እንግዲህ ለሩታ በጣም መጠንቀቅ አለባቸው ብዬ ነው የማስበው። እነ ብሩክና እነ አቤል እንግዲህ ካሁኑ አርፎ ካልተቀመጡ እነሱን የሚከታተሉ ሰዎች በዝተዋል። በተለይ ሩታን የሚደግፉ ሰዎችም ወንድሞቿም በተለይ እየበዙ ስለመጡ ካሁን በኋላ ፈጣሪ እንግዲህ ይርዳቸው ብዬ ነው የማስበው። እንግዲህ በሌላ በኩል የሄርሜላ ጉዳይ እጅግ በጣም አሳሳቢ ሆኗል። ሄርሜላ እንግዲህ የምታስበውን ነገሮችን በሙሉ በየቀኑ እያሳካች ትገኛለች። እንግዲህ አብርሃምም እንደ በግ እየተከተላት የምትፈልገውን ነገር በሙሉ እያሳካላት ይገኛል ማለት ነው። እንግዲህ አብርሃም ያለውን ነገር ችግሩን ፈቶ ሁሉንም ነገር አስተካክሎ ወይም እንግዲህ ወደ ትዳሩ መመለስ ወይም ደግሞ በፍቺው እስከ መጨረሻ ድረስ ጸንቶ ፍቺው ወይም ደግሞ ሰማንያው ሲቀደድ በስተመጨረሻ ከሚፈልገው ሰው ጋራ መሆን ስለሚችል ለምን እንደሚጣደፍ እንግዲህ ሊገባን አልቻለም። የተወሰነ ወራት እንኳን መጠበቅ አልቻለም። እንግዲህ ሩታ በተለይ ከወለደች በኋላ እርግጠኛ ሆና ስትናገር የነበረው ልጇ 2 ወር ከሞላ በኋላ እንግዲህ እንደዚህ አይነት ውሳኔ እንደምትወስን በተለይ የፍቺው ወረቀትም እንደ አዲስ አንስታ ያለውን ነገር ፍርድ ቤት ስለሚፈታው በስተመጨረሻ ንብረት ክፍፍልም አድርጋ ከአብርሃም ጋር መለያየት እንደምትፈልግም ስታነሳ ነበረ። በሌላ በኩል እንግዲህ በትናንትናው ዕለት አይታችኋል ከሆነ ሩታና ጋሽዬ ተገናኝተው ነበሩ። በስተመጨረሻ በጣም ብዙ ነገሮችን ሲነጋገሩ ነበረ። ሁላችሁም ማወቅ ያለባችሁ ነገር ጋሽዬ ጥረት አድርጓል። በእርግጥ ትክክል ናቸው። በጣም ብዙ ነገሮችን ወደኋላ ቀርቷል። ቶሎ መፍጠን ሲገባቸው ወይም ደግሞ ጊዜው ካለፈ በኋላ በጣም ዘግይቶ መምጣታቸው እጅግ በጣም ትክክል እንዳልሆነ ሁላችንም የምናውቀው ጉዳይ ነው። ግን በዚህ ሰዓት እንግዲህ እየጣሩ እንደሆነም እነሱን ሲናገሩ ነበረ። ከመጣር ውጪ ወይም ደግሞ ከማውራት ውጪ እንግዲህ ተግባር ላይ ግን እስካሁን ድረስ ምንም አላየንም። ምክንያቱም ደግሞ እንግዲህ ያው እንደምታውቁ ያው አብርሃም የሚያዝን የሚጨበጥ አይነት ወንድ አይደለም በጭራሽ። እንግዲህ እዚህ ሲሉ እዛ ሲሉ እዚህ ሆኖ ተገኝቷል ማለት ነው። ምክንያቱም እንግዲህ ከአቤል ጋራም ከሄርሜላ ጋራም ተነጋግሮ በጣም ብዙ ነገሮችን በተደጋጋሚ እንግዲህ በፍጥነት እየወሰኑ ይገኛሉ። በተለይ እንግዲህ ጋሽዬ አብርሃም ሊያናግሩ ፈልጎ ነበሩ። ማናገር ብቻ ሳይሆን እንግዲህ ሩታና አብርሃምን አንድ ወንበር ላይ አስቀምጦ ለማስታረቅ ከፍተኛ ጥረት እያደረጉ ነበረ። በስተመጨረሻ እንግዲህ ሩታ ሁሉም ነገር እሺ ብላ ስትቀበል እንኳን አብርሃም በጭራሽ በጣም በሚገርም ሁኔታ በሌሊት ወጥቶ እንግዲህ ወደ ደብረ ዘይት ወይም ቢሾፍቱ እንግዲህ ተከስቷል ማለት ነው። ምክንያቱ ደግሞ ሁላችንም እናውቃለን፣ ለመዝናናት በሚለው ሰበብ ነው። እንግዲህ የሚዝናናው ደግሞ ከሄርሜላ ጋራ ነው። ከሄርሜላ ጋር ከሄደ ደግሞ በጭራሽ እንግዲህ ሩታ ልትቀበለው እንደማትችል ሁላችንም የምናውቀው ጉዳይ ነው። በትናንትናው ዕለት እንግዲህ ትልቅ የሆነ መረጃ አውጥታለች። በተለይ እንግዲህ ሩታ ካሁን በኋላ ከአብርሃም ጋር መኖር እንደማትችልና እያንዳንዱን ነገሮችን ጽፋ ጨርሳ አቅዳ ሁሉም ነገር በተለይ በጠበቃዋ በኩል እንዳለቀ ጭምር እንግዲህ ለጋሽዬ ስትናገር ነበር። ጋሽዬ እንግዲህ በጣም ተናዶ ነበሩ። ምክንያቱም እንግዲህ ነገሮችን እኔ ሳላውቅ ሁሉም ነገር መጨረሳችሁ ትክክል አይደለም፣ እኔን ማማከር አለባችሁ፣ እያንዳንዱን ነገሮች እኔ ልኖርበት እገባለሁ። ምክንያቱም ያው እኔ ትልቅ ሰው ነኝ፣ በጣም ብዙ ነገሮችን በተለይ ስትጣሉም ስትታረቁም ሁሉም ነገር ላይ ነበርኩኝ። ዛሬ ላይ እኔን በተለይ ሳታስገቡ በራሳችሁ መንገድ የምትጨርሱት ነገር ትክክል አይደለም ብሎ
ብሎ እንግዲህ ሲናገሩ ነበረ። አብርሃምንም እንግዲህ እንደሚያናግሩት በጣም በተደጋጋሚ ሲናገሩ ነበረ። ነገሮች እንግዲህ ከአብርሃምም በተለይ ከጋሽዬ ቁጥጥር ውጭ ወጥቷል። ካሁን በኋላ እንግዲህ አብርሃምን ወደ ሩታ ለማምጣት እጅግ በጣም ከባድ የሆነ ውሳኔ ይወሰናል ብዬ አስባለሁ። እንግዲህ እነ አቤል በተለይ የሚያደርጉት ነገሮችን እጅግ በጣም አስጠሊታ ስለሆነ በዚሁ ቀጥላል። እንግዲህ ሮቤል ምንድን ነው ይዞ የመጣ በቀጣይ በደንብ እነግራችኋለሁ። የተፈጠረ አዳዲስ ነገሮች ስላሉ እንግዲህ ጠብቁን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።